በአገልግሎት አሰጣጥ ዜጎች ላይ ምሬት የሚፈጥሩ አሰራሮችን በማስቀረት መሶብ የአንድ ማዕከል አገልግሎት የላቀ ሚና ይጫወታል። የተለያዩ አገልግሎት ሰጪ ተቋማትን በአንድ ቦታ በማጣመር በአጋሮ ከተማ መሶብ የአንድ ማዕከል አገልግሎት በይፋ ስራውን ጀምሯል። የከተማው ነዋሪዎችም ከዚህ ቀደም አንድ ጉዳይ ለማስፈጸም ሲያጋጥማቸው የነበረን ብልሹ አሰራር በማስታወስ አገልግሎቱ በይፋ መጀመሩ ቀልጣፋ አገልግሎት እንደሚያስገኝላቸው ገልጸዋል። አጋሮ መሶብ የአንድ ማዕከል አገልግሎት ተጠናቆ ስራውን በመጀመሩም መደሰታቸውን ገልጸዋል። አንድ ቦታ ሰብሰብ ባለበት ቦታ ላይ ያንን ኢንፎርሜሽንም አገልግሎት እየሰጠ ስላለ ይህ አገልግሎት በተለይ ለተገልጋዩ በጣም ጥሩና እገዛ ስላደረገ አሁን ስለ ኢንቨስትመንት ጉዳይ ነው መጣሁት። ይህንን ኢንቨስትመንት ጉዳይ ከዚህ ቅድመ ሁኔታው ምን እንደሚመስል ስጠይቅ ነበረ። በዚህ በቅድመ ሁኔታ ላይ መቀመጥ ያለበት ሁኔታዎች በሚገባ ስለተገለጸልኝ ይህንን እኔ ተጠቃሚ ነኝ ማለት ነው። መሶብ የአንድ ማዕከል አገልግሎት በአጋሮ ከተማ ውስጥ ተከፍቷል። ይህን ስንሰማ እጅግ በጣም ነው የተለየ ስሜት የተሰማን። ይህ ማዕከል በመመስረቱ የሰዎችን ጊዜ በመቆጠብ የሰዎችን ገንዘብ፣ የሰዎችን ጉልበት፣ የሰዎችን አጠቃላይ ፖቴንሻል አንድ ቦታ ላይ በማድረግ በአጭር ጊዜ ውስጥ ትልቅ አገልግሎት ሰፋ ያለ አገልግሎት ሊያገኙ እድል በመገኘቱ በእኔ በኩል በጣም ደስ ይለኛል። የተገልጋዮችን ፍላጎት መሰረት አድርጎ የአጋሮ መሶብ የአንድ ማዕከል አገልግሎት በ129 አገልግሎቶችና በ12 መስኮቶች ነው ስራውን የጀመረው ተብሏል። በአሁኑ ሰዓት በ12 መስኮት በ129 አገልግሎት በ24 የተለያዩ ሴክተሮች እና የመንግስት ተቋማት 4 የመንግስት ተቋማት በአጠቃላይ በ28 የተለያዩ የመንግስት ተቋማት አሁን ሰዓት ሙሉ አገልግሎት መስጠት ጀምሯል። ከዚህ ቀደም በተገልጋዩ ማህበረሰብ ላይ ያጋጠመ የነበረውን እንግልት የሚያስቀርና አገልግሎት አሰጣጥን እንደሚያቀላጥፍ የኦሮሚያ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ኮከብ ዲዳ ገልጸዋል። ማዕከሉ በቅርቡ ሙሉ በሙሉ ተጠናቀው በሁለተኛው ዙር ለአገልግሎት ከሚበቁ ማዕከላት ውስጥ በደረጃ 1 ማዕከልነት አገልግሎት የጀመረ ነው ብለዋል። በክልሉ 15 ማዕከላት በቅርቡ ስራቸውን እንደሚጀምሩና በ60 ከተሞች መሶብ የአንድ ማዕከል አገልግሎትን ለማስጀመር እየተሰራ መሆኑንም ጠቁመዋል። በአራቱ በመጀመሪያው ዙር ካጠናቀቁት ከተሞች 12 የማስፋፊያ ማዕከላት ቅርንጫፍ ማዕከላት ስራ የተጀመረ ሲሆን ከነዚህ ከተሞችና 5ቱ ቅርንጫፍ አገልግሎት ማዕከል በቅርብ ወደ አገልግሎት መስጠት ስራ የሚገቡት 15 ማዕከላት ከሰሞኑ ለአገልግሎት ክፍት ይሆናሉ። ከነዚህም የአጋሮ ከተማ መሶብ አንዱና የመጀመሪያው ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። በኦሮሚያ ክልል ሁለንተናዊ ብልጽግናን ለማረጋገጥ የቅሬታ ምንጭ የነበረውን አገልግሎት አሰጣጥ ለማሻሻል መሶብ የአንድ ማዕከል አገልግሎት ከፍተኛ ሚና እየተወጣ እንደሚገኝ የኦሮሚያ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ነመራ ቡሊ ተናግረዋል። በአንደኛው ዙር መሶብ የአንድ ማዕከል አገልግሎት በተጀመረባቸው ከተሞች አገልግሎቱ የህዝቡን ፍላጎት በማሟላት ከፍተኛ የህዝብ እርካታን እንዳስገኘም ገልጸዋል። አገልግሎቱ የተጀመረባቸው ከተሞች ከፍተኛ የህዝብ ፍላጎትን በማርካት ከፍተኛ እርካታ የተመዘገበበት ቦታ በመሆኑ በዚህ በሁለተኛው የአገልግሎት ዘርፉን በማስፋት በተለያዩ ከተሞች ይሄኛው የአገልግሎት ወይ ደግሞ የአንደኛ ደረጃ የመሶብ አገልግሎት የሚባሉት አገልግሎቶች በሰፊው ወደ ስራ እንዲገቡ ከፍተኛ ጥረት እየተደረገ በመሆኑ በሁለተኛ ዙር ይህንን አገልግሎት ከሚያስጀምሩት የመጀመሪያው ደረጃና የመጀመሪያው ዘርፍና ግንባር ቀደም በመሆኑ የአጋሮ ከተማና የአጋሮ ህዝብ ነዋሪዎች እንኳን ደስ አላችሁ። ማዕከሉን መርቀው የከፈቱት የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ መሶብ የአንድ ማዕከል አገልግሎት መንግስት በሰው ተኮር አገልግሎት የአገልግሎት ልቀትን ለማረጋገጥ ከሚሰራቸው ስራዎች ውስጥ ዋነኛው መሆኑን ገልጸዋል። በመልካም አስተዳደር በተለይ በአገልግሎት አቅርቦት ረገድ ግን ፈታኝ ሁኔታዎች እያጋጠሙን መሆኑ ገዢው ፓርቲ ክቡር ጠቅላይ ሚኒስትራችን ይገነዘባሉ። በዚሁም ምክንያት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ ታጥሮ እየተስፋፋ ያለ ስራ አይደለም። የብልጽግና ፓርቲና መንግስታችን በመንግስታችን መርሆች መሰረት ሰው ተኮር
የአገልግሎት ልቀት ማረጋገጥና ለዜጎች ክብር መስጠት ለዜጎች የላቀ የሚገባቸውን አገልግሎት ማዕከል ተደርጎ እየተሰራ ያለ ስራ ነው።